የጠፉት መጽሐፎች ምንና ምን ናቸው? እሺ በቀደሙት ነቢያት ዘመን ተውራት፣ እንጂል ምናምን እነዚህ ዘቡር የሚባሉ የተነገሩ መጽሐፎች በቁርአን ላይ እነሱ የተጻፉባቸው ነገራቶች በዘመናቱ የሚቆዩ አልነበሩ። ዛሬ ላይ ለምሳሌ ወረቀት አለ፣ ለዘመናት እሱ ተጽፎ የሚቆይ ነገር አለን። በዚያን ዘመን ግን እንጨቶች ላይ አጥንቶች ላይ ምናምን በዚያን ጊዜ ያን ያክል ሊቆዩ የማይችሉ ነገራቶች ላይ በዚያ ዘመን ለነበሩ ህዝቦች ስለነበር እነዚያ ተጽፈው ቆይተዋል። ከዚያ በኋላ ሰዎች ግን የራሳቸውን ሀሳብ ያስገብቷቸው ይበርዟቸው ነበር። ነገር ግን ለአላህ ምስጋና ይገባውና የመጨረሻውን ነቢይ ሲያስነሳ ነቢ ሰለላሁ ዐለይሂ ወሰለምን በእነዚያ መጽሐፍቶች ላይ የነበሩ ነገራቶችን ዋና ዋና ነገራቶችን አስቀምጦልናል። ምን ነበሩ ብለን እንዳንጓጓ ያክል በውስጡ ምን እንደነበር፣ በኦሪት ላይ ምን እንደነበር፣ በወንጌል ላይ ምን እንደነበር፣ በዘቡር ወይንም በመዝሙር ላይ ምን እንደነበር አስፈላጊ ነጥቦችን በዚህ በመጨረሻው ዘመን ነቢይ ላይ በነቢ ሰለላሁ ዐለይሂ ወሰለም ላይ ቁርአን ላይ ሲገልጥላቸው ያለፉት ነቢያት ምን ምን እንዳስተማሩ ዋና ዋና ነገራቶችን አስቀምጧቸዋል። አይ መልካም። እንግዲህ ተውራትና ኢንጅልና ዘቡር ከጠፉ ነቢዩ መሐመድ ነው ማለት ነው። በ40 ዓመቱ ሁሉንም ነገር የወረደለት ማለት ነው። ሁሉንም የጻፈው ማለት ነው። የተደረገው የእነዚያ ትምህርቶች ምን እንደነበሩ ሁሉ እንድናውቅ ዘንድ አላህ እርሳቸው ሲያስነሳ ጊዜ በእነዚህ በሰጣቸው ቁርአን ላይ ሙሉ ምን እንደነበር ትምህርታቸው ሁሉ ነገር። እሺ መቀጠል እችላለሁ? መልካም። እንግዲህ ነቢዩ መሐመድ አይጽፉም አያነቡም ማለት። ስለዚህ ቁርአንን የተጻፈው በሳባዎቹ አማካኝነት ነው ማለት ነው። እሳቸው እየነገራቸው ማለት ነው። ከአላህ ዘንድ ነው ምንጩና መሰረቱ። አላህ ያወርዳል፣ መልአኩ ገብርኤል ይነግራል። ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም መጥቶ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው ይነግሯቸዋል። መጽሐፉ ብራዘዟቸው እርሳቸው ባሉበት በሕይወት ዘመናቸው ተጻፈ። አሁን ምሳሌ አሁን እዚህ ጋር ስንት ነው? ሶስት ነገሮች ናቸው። ቁርአን ያለ ቃል ሲሆን በአላህ ለጅብሪል አወረደ። በጅብሪል አማካኝነት ወደ ነቢዩ መሐመድ ሁሉንም መጣ አይደል? እንደዛ ነው በተዋረድ ማለት ነው። ስለዚህ እነዚህ ሶስት አምላክና ተላኪና ያው የተሰጠው ነቢዩ መሐመድ። ስለዚህ እዚህ ጋር ነቢዩ መሐመድ አልተማረም መጻፍ አይችልም ከተባለ እውነት ትክክለኛ ይሄ የአላህ ቃል ከሆነ ለምንስ መጻፍ ለምን አልቻለም? ለምንስ ደግሞ ማንበብ አልቻለም? ለምንስ ራሱ አልጻፈም? ቁርአኑ ለምንስ አልጻፈው? ይህን ጥያቄ አላህ በቁርአን ላይ መልሶታል። ሰዎች ወደፊት እናንተ እንደምታነሱት ይህን ጥያቄ የሚያውቅ የሆነ አምላክ አላህ አንስቶታል በቁርአን ላይ። በቁርአን ላይ ለምን እንዳልጻፉና ለምን እንዳላነበቡ አላህ ራሱ ነው ይሄንን ያደረገው። ምን አለ መሰለህ በቁርአን ላይ ሲናገር ሱረቱል አንከቡት ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታብን ወላ ተኹጡሁ ቢየሚኒከ አለ። ሙሐመድ ሆይ ከዚህ ከቁርአን በፊት ምንም አይነት መጽሐፍን አትጽፍም ነበር አታነብምም ነበር አለ። ምክንያቱም ወደፊት ይሄን ቁርአን ከሌላ መጽሐፍ ኮርጀው ነው ብለው የሚነሱ ሰዎች ይመጣሉ። እንዳለው ኮርጀው ነው የሚሉ ሰዎች ሰምተህ አታውቅም? ከሌላ እምነት ተከታይ ከቀደሙት መጽሐፍቶች ገልብጦት ነው ሙሐመድ የሚል ነገር ሰምተህ አታውቅም? ያ ነገር እንደሚነሳ አውቃለሁኝ እና አለ ያን ነገር ለመዝጋት ከወዲሁ እንዳትጽፍና እንዳታነብ አደረግኩህ አለ። አንድ አካል መጽሐፍን ጻፈ ለመባል ምን ምን ሊሟላለት ይገባል? ከእርሱ ዘንድ ሁለት ነገራቶች። አንደኛ ማንበብ መቻል አለበት። ገብቷችኋል አይደል? የሚኮርጀውን ነገር አንብበህ ነው አይደል የምትኮርጀው። ሁለተኛ የኮረጅከውን ነገር መጻፍ መቻል አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም የመኮረጅ መስፈርቶችን እንዳይሟላ አደረገ አላህ ሱብሓነሁ ወተዓላ። ከሌላ መጽሐፍ ገልብጠዋል የሚለውን ጥያቄ በሩን ሊዘጋው ዘንድ አላህ። ስለዚህ ለዚህ ነው አላህ ሱብሓነሁ ወተዓላ ከዚህ በፊት ምንም አይነት መጽሐፍን እንዳታነብና እንዳትጽፍ ያደረግኩህ አለ። ወደፊት በዚህ ጥርጣሬን መፍጠር የሚፈልጉ ሰዎች ይህን ስለሚያነሱ ስላንተ ብሎ ተናገር። ያ ነው ነቢይ ሰለላሁ ዐለይሂ ወሰለም አልተማሩም የሚለውን ነገር እናንሳ። የመለኮታዊ ራእይ ግልጠተ መለኮት ምድራዊ ትምህርት የሚያስፈልገው ነገር አይደለም። የምድራዊ ትምህርት የትምህርት ቤት የቀለም እና የቾክ ትምህርት የሚያስፈልገው ለምድራዊ ትምህርት ነው።
ግልጠተ መለኮት ከአምላክ ዘንድ ለሚመጣ ቃል ምድር ላይ የሆነ የቀለም ትምህርት መማር ከዚያ ጋር የሚያገናኘው ነገር አይደለም። ከዚያ በላይ ነው። ያ አምላክ ይገልጣል። መልአክ ለመልአኩ ገብርኤል ይናገራል፣ እርሱ ለትውልድ ያስተላልፋል። ገብታችኋል? ያ ነው የመጀመሪያ የተገለጠለት ማን ነው ታዲያ? አደም ዓለይሂ ሰላም። አደምን ቁጭ ብለው ምድር ላይ ያስተማረው አለ ወይ? እና የለም በፍጹም። ነገር ግን አምላክ አላህ ሱብሓነሁ ወተዓላ የመጀመሪያ ኪዳንን ያወረድኩት ወደ አዳም ነው እያለ ይናገራል። ወለቀድ ዐሂድና ኢላ አደመ ሚን ቀብል፣ ሙሐመድ ሆይ በእርግጥም ከሁላቸውም በፊት ወደ አዳም ነው ኪዳንን ያወረድኩት እያለ ይናገራል። ስለዚህ የቀለም ትምህርት የሚያስፈልገው ለምድራዊ ትምህርት እንጂ ለሰማይ ትምህርት ምንም በቀለም ትምህርት ምድራዊ ትምህርት የሚያስፈልገው ነገር አይደለም። አምላክ የገለጠውን ቃል ማድረስ እስከሆነ ድረስ ያ የምድር ቀለም የሚያስፈልገው ለዚያ አይደለም። ያ ነው። እሺ ቀጥል። ሌላው ኢየሱስ ክርስቶስ እንዳልተማረ ታውቃለህ? ኢየሱስ ክርስቶስ እንዳልተማረ ታውቃለህ አይደለ? አልጨረስኩም። እሱን እንሄዳለን። ኢየሱስ ክርስቶስ አምላክ ነው። ቆይ እሱን እንሄድበታለን። አሁን እዚህ ጋር ጥያቄ እንግዲህ በእኛ አሁን ስናይ በመጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 24 ከቁጥር 45 ላይ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው መንፈስ ቅዱስ ማለት ነው። ስለዚህ ትክክለኛ ነብዩ መሐመድ አላህ ትክክለኛ ከወረደለት አንደኛ ቅድም ያልከው ነገር እንደዚህ እንዳይጽፉ ወይም እሱ እንትን እንዳይል ያልከው ነገር ይሄ አሳማኝ ነገር አይደለም። በነገራችን ላይ ለምን ከተባለ አምላክ የሚተች አይደለም። እንዲህ ይሉኛል ብሎ እኮ እንትን የሚል አይደለም። ለምን በነፃነት የሚመለክ አምላክ እንጂ በግዴታ የሚመለክ አምላክ አይደለም። እንደዚህ ይሉኛል ገና ያሙኛል። ትችቱ አምላክ ላይ አይደለም። አምላክም ከራሱ ተከላከለ አላልኩህም። ያላልኩትን እያነሳህ በዚያ ላይ መልስ መስጠት ይህ ስህተት ነው። ያን ነቢይ እንደዚያ ብለው ይተቻሉ ነው፣ እየተችህም ነው ያለኸው አንተ። ምናልባት ይሄን አልልም እኔ ኮርጆ ነው አልልም ሙሐመድ ተገልጦለት ነው ካልክ አላውቅም። አይ ኮርጆ ነው ብለው ግን የሚተቹ እርሳቸውን አሉ የሉም? ነብዩ ዐለይሂ ወሰለም እኮ ይኖራሉ እኮ ኮርጆ ነው ሊባል ይችላል። ስለዚህ ትክክለኛ ያለ መልእክተኛ እርሳቸው ላይ ያንን የሚያነሱባቸው እርሳቸው ለሚነሳባቸው ጥያቄ ደግሞ መልስ አምላክ ሊያዘጋጅላቸው ይገባል በእርሳቸው ላይ። ከዚህ አንጻር ነው አይ አምላክ በራሱ ላይ መልስን አልተዘጋጀም። እኔ ምን አልከኝ? አልሰማሁም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ለሚነሳባቸው እንትኖች ውንጀላዎች አምላክ ራሱ መልስ እየሰጠላቸው እንጂ አምላክ ስለ ራሱ አይደለም። አምላክ ስለ ራሱ እንዳውም መልስ የሰጠው ብዙ ቦታ ላይ ያንተ ነው። ወደ እሱ እንመጣለን፣ ችግር የለው። አይ አሁን እዚህ ጋር ዋና ፖይንቱ መቀጠል እንችላለን ወይስ እናቁም? ትችላለህ፣ ቀጥል። መልካም። አሁን እዚህ ጋር ነብዩ መሐመድ ስለሚተቹ ገና ለገና እንደዚህ ተምረዋልና ራሳቸው ይጽፋሉ ወይም ራሳቸው አንብበው ራሳቸው ይጽፋሉ ተብሎ አንደኛ ራሳቸውን ከዚህ ነገር ለማጽዳት ያደረጉት ነገር ነው ብዬ ነው የማምነው። ለምን ከተባለ አንደኛ ቁርአንን የጻፉት ነብዩ መሐመድ ናቸው። ከዛ በፊት ያለውን ታሪክ አንደኛ ቁርአንን አብረው እየጻፉት የነበሩት ማስረጃ ክፈት፣ ማስረጃ እያወጣበት ቁርአንን የጻፉት እርሳቸው ናቸው የሚለውን አሳይን ከፍተህ። ቀደም እኮ አልከኝ እኮ ቁርአንን የጻፉት እኮ እነሱ ናቸው ብለኛል። አላልኩህም? ሙሐመድ ናቸው ቁርአንን የጻፉት ብለሃል። ማስረጃ ክፈት። እንደሱ ነብዩ መልካም ነብዩ መሐመድ ራሳቸውን የጻፉት አላልከኝም? ቁርአንን በአላህ ቁርአን ያላህ ቃል ነው። በአላህ አማካኝነት ወደ ጅብሪል ለነብዩ መሐመድ ወረደላቸው አልከኝ። ከዛ በሳባዎቹ መሰረት ቁርአንን ጻፉ አልከኝ። እርሳቸው ቁርአንን ጽፈዋል አላልኩህም? እንደሱ አላልኩህም? አንተም ብለሃል። ከየት እንዳገኘኸው ማስረጃ ስጠን። ራስህ እኮ ነው ያልከው። መክፈት ትችላለህ። ሪካርድ አላደረኩኝ። ምናልባት አንተ ይሄ እምነት ህፃን ሙስሊም ያውቀዋል። በዛ ወላሂ አላልኩም አላለህም። ይኸውልህ ህፃን ሙስሊም ይዘህ ያዝ አድርገህ ብትጠይቀው ቁርአንን እሳቸው ናቸው ወይ የጻፉት ብትለው አይደለም ነው የሚል ያውቃል። አንድ ህፃን ልጅ መልስልህ። እኔ ተሳስቼ ራሱ አይደለም ይሄ እኮ ያጻፉት እኮ ነው ያልኩህ እኮ በሳባዎቹ አማካኝነት ቁርአንን እሳቸው ጻፉ። ለምን ምን አልከኝ? ኢየሱስ ተምሯል አልተማረም? ኢየሱስ ተምሯል አልተማረም? ኢየሱስ እኮ አምላክ እኮ ነው። መመለስ ያቀተ የምትሄድ ከሆነ ችግር የለውም እንቀጥላለን።
ሲያቅትህ ምናምን አትበል። አንተ አይደለህም ዲያቆኖችን ሰብስበህ አምጣ። አታቅትም ቃላቶች። አረ ችግር የለውም። ፖለቲካ እንስራ። እኔ በምችለው አቅም መልሳለሁ። ለምን እግዚአብሔርን ቃል ለማወቅ እኮ ዲያቆን መሆን አይጠበቅብኝም። እሱ አዳም ኢየሱስ አልተማረም እያልኩ ኢየሱስ አልተማረም እያልኩህ ነው። ምን ትላለህ? እሺ አላህ አልተማረም። አላህ አልተማረም። በሎጂክ ከሆነ እኔም በሎጂክ እሄዳለሁ። ችግር የለውም። እሺ ችግር የለውም። እሺ አላህ ተምሯል የሚል ከቁርአን አዳምጥ። አላህ ሱብሓነሁ ወተዓላ ከቁርአን አንጣልኝ። በሎጂክ የምትሄድ ከሆነ ችግር የለብኝም። እስቲ አላህ ተምሯል የሚል አንጣልኝ። አዳምጥ። እሺ ልበልሽ። እሺ እኔም ግን ጠይቀህ አዳምጥ። አላህ ሱብሓነሁ ወተዓላ አስተማሪ ነው። ሰውን ሁሉ ያስተማረ ነው። ቁርአንን እና ላሳየህ። ያንተ አምላክ ደግሞ ያልተማረ መሀይም እንደሆነ አሳይሃለሁ በገዛ መጽሐፍህ ላይ። አይ በነገራችን ላይ አትሳደብ። ስድብ አይደለም። መሳደብ ሳይሆን እኔ እኮ ብዙ መረጃ አላህ ስብሐነሁ ወተዓላ ያው አስተማሪ ነው። እኔ አማላጅ መሆኑን ራሱ አመጣልሃለሁ። አላህ አማላጅ መሆኑን አመጣልሃለሁ። ስለ መማርና ስላለመማር እንቀጥል አንድ ጊዜ። እሺ አትናደድ። አዳምጥ። አንደኛ ቃላቶችን ተዋቸውና ወደ እሺ አትቸኩል፣ አትናደድ። ቀስ ብለን እንወያይ። እኔ እንደ ሌላ ሰው አይደለም የምወያይ። ተረጋጋ። ምን ውይይት ነው እንዳስከንተ አላህ ስብሐነሁ ወተዓላ አዳምጥ። አላህ ስብሐነሁ ወተዓላ አስተማሪ ነው። ያው አንብበው። ምን ይላል? አርረሕማን ቁርአንን አስተማረ ይላል። ገብቶሃል አይደል? አንደኛ ይሄ ነው። አስተማረ ቁርአንን አስተማረ እሱ አላህ ስብሐነሁ ወተዓላ። እሺ ሌላ ወዐለመከ ማ ለም ተኩን ተዕለም፣ የማታውቀውን ሁሉ አስተማርኩህ እያለ የሚናገር አምላክ ነው አላህ ስብሐነሁ ወተዓላ። ነገር ግን እዚህ ጋር ስንመጣ ጊዜ እሺ ዮሐንስ ወንጌል ምዕራፍ 7 ቁጥር 5 አይሁድም ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር አለ። ማንን ነው ሳይማር እያሉ ያሉት? አብረውት የኖሩ ሰዎች እየመሰከሩ ነው። ተምሯል ያልተማረ የሚሉት ማንን ነው? እዚህ ጋር መልካም። በመጀመሪያ ደረጃ አላህ ተምሯል የሚል ከቁርአን አንጣልኝ። ከዛ በኋላ ክርስቶስ ግን አስተማረ የሚለውን አስተማሪ ነው እሱ አምላክ ነው እና መልካም ልመልስልህ። መልካም እሺ አዳምሽ ልመልስልህ። አላህ ስብሐነሁ ወተዓላ ምንድን ነው ከተባለ እርሱ አዳምጥ የእውቀት ባለቤት ነው እና እሱ አስተማሪ ነው። እሱ ፍጥረታትን ነቢያትን እያስነሳ ያስተምራቸዋል። ገብቶሃል? አላህ ስብሐነሁ ወተዓላ ምን አለ? ወላሁ ዓሊሙን እያለ ይናገራል። ቢማ ተዕመሉ እኔ አዋቂ ነኝ እያለ የእውቀት ባለቤትን ተምሯል ወይ ተብሎ መጠየቁ ስህተት ነው። ነገር ግን ያልተማረ አካል ነው መቼ ነው የተማረው ተብሎ የሚጠየቀው? አብረውት የኖሩት በዘመኑ ኢየሱስ ክርስቶስን ይሄ ያልተማረ ሰው እያሉ በግልጽ ይናገሩታል። ያልተማረ የተባለው እዚህ ጋር ኢየሱስ ነው ወይንስ አይደለም? መልስ። መልካም። በዚህ በማቴዎስ ወንጌል ተረጋጋ። በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ክርስቶስ አስተማሪ አዳምጠኝ። መጀመሪያ አንተ ያመጣኸውን ጥቅስ እኔ ማመጣዋለሁ። ተረጋጋ። ይሆን እከፍትልሃለሁ ከፈለግህ ማለት ነው። እሺ አንብበው። ምን ይላል? በትልቁ አድርገኝ። ያው በትልቁ ላይ ነኝ እኔ። ጥቅሱ ምን ይላል እዚህ ጋር? እንግዲህ ክርስቶስ ኢየሱስ አስተማሪ መሆኑን እዚህ ጋር አሳያለሁ። በትልቁ አድርገኝ። አትፍራ። ችግር የለም። ከዚህ በኋላ ቃላቶችህን እንትን ካልካቸው ምን ያክል እንደፈራህ እየነገርከን ነው። አሁን ኧረ በህይወት ዘመኔ ፈርቼ ኦርቶዶክስ ክርስቲያን እኮ ነኝ። አንተን የፈራው አንደኛ ለምን ፈራህ? እኔ ጭቅጭቅ አልወድም ሁሱ። ማንም ያውቀኛል። መጨቃጨቅ አይመቸኝም። እሱን መልስልሃለሁ። አንተ አላህ ተምሯል የሚል አንደኛ ከቁርአን አለመጠየቁ። እሺ አስተማሪ ነው ብለኸኛል። ክርስቶስ ደግሞ እንዴት እንዳስተማራቸው ለሐዋርያቶቹ ደግሞ አመጣልሃለሁ። አስተማሪ መሆኑን ማለት ነው። አምላክ መሆኑንም አመጣልሃለሁ። አምላክ መሆኑንም አመጣልሃለሁ። ቃል በቃል ምን ሆነ ነው? ሕፃን ልጅ ነህ? ትልቅ ሰው እኮ ነህ። የምትጠየቀውን ጥያቄ ለመመለስ ድፍረት አለ ወይንስ የለህም? ንገረን። አይ አልመልስም፣ እሱን ዝም ብዬ ላውራ ከሆነ እንደሱ አይቻልም። ትመልሳለህ።
ትመልሳለህ? እየሰማኸኝ ነው? አረ በደንብ አድርጌ እመልስልሃለሁ እኮ አልኩህ። እስከፈለክበት ሰዓት ድረስ ቁጭ ብለን እንማማራለን። ይኸውልህ ዮሐንስ ወንጌል ምዕራፍ 7 አዳምጠኝ። ዮሐንስ ወንጌል ምዕራፍ የጠየቅኩህን ጥያቄ መች አትሰማም እንዴ? አላህ ተምሯል የሚል እስካሁን እኮ የጠበቅኩ ነው። ምንም ማድረግ አይቻልም። መመለስ አልቻለም። ጊዜ እንትን ማለት ነው። የሆነ ትልቅ ነገር እንደሆነ አድርጎ ራሱ እንዲያሳይ ነው የፈለገው። ይሄን ጥቅስ አወጣሁለት ያልተማረ እንደሆነ በቃል አነብም እሱን ግደለኛ አለ። አላህ ልምስታህ። አምላክ ተምሯል አልተማረም ተብሎ አይጠየቅም። አላህ አዋቂ ነው፣ የእውቀት ባለቤት። ተምረሃል ወይ ተብሎ አይጠየቅም። አዋቂ ነው እሱ፣ ያስተምራልም ሰዎችን። ያንተ አምላክ ግን ኢየሱስ ያልተማረ ተብሎ ተገልጿል እያልኩ ነው። አላህ ያልተማረ ነው የሚል ቃል ካመጣህልኝ ከቁርአን ላይ እኔ አደንቅሃለሁ። እንደሱ የሚል እናንተ አምላክ እንደተገለጸበት አታገኝም። መደማመጥ የሚባል ነገር አለሽ። ለማንኛውም ጥያቄ ያለ ቀጥል። ክርስቲያን ካለ 3 ቁጥር መጻፍ ይችላል። አላችሁ ጥያቄ ያለው? ሰላም ወረሕመቱላሂ ወበረካቱ። እሺ ይሆናል እንዴ? ይሰማል? ማን የጥቢ ወንድም ነው? ለእናትሽ አጎቷ ነው? የእናቴ የጥቢ ወንድም እንዳጎት ነው። ስለዚህ እሱ ትንሽ አይሆንም። መሕረም እሺ፣ አመሰግናለሁ። መርሐባ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ቀጥሉ። ሰላም ጥያቄ አለኝ እና እንደ አጋጣሚ ደግሞ የኔ ጥያቄ ትንሽ ረዘም ይላል ታሪኩ። ያን ነገር ደግሞ እዚህ ላይ እንደዚህ ብዬ ማውራት አልፈልግም። የሆነ ምክንያት አለኝ እና እንደ አጋጣሚ የሆነ ሰዎች ነበሩ እኛ ጎረቤት። ከዛ እነዚያ ሰዎች ሁለቱም ሙስሊም ናቸው፣ ባልና ሚስት ናቸው። እና ሚስትየዋ ባሉን ትታ ያገባቸውን ባሉን ትታ ሌላ ሰው ጋር በቃ ፈጣሪ የሚያውቀው ነገር ብዙ ነገር ይፈጠራል። እነዚያ ነገሮች ከተፈጠሩ በኋላ ደግሞ ከባልዮ ሳይሆን ከሌላ ሰው በጣም በቃ ትወልዳለች። እንደዚህ ብዬ ብናገር ደስ ይለኛል፣ ግን የሚያውቁኝ ሰዎችም ስላሉ እንደዚህ ከሚሉኝ እስቲ ይቅርብኝ። ከዛ ትወልድና ወደ 4 ልጆች የሚሆን ልጆች ትወልዳለች ከሌላ ሰውየው ማለት ነው። ያ ሰውየው ደግሞ ባልዮ እሷን ጥሎ ከአገሩ ይወጣል። እሱ ከአገሩ እንግዲህ 80 አላቸው ኒካ ማለት ነው። ኒካ ነበራቸው መጀመሪያ። ያ ሰውየው ባልዮ ማለት ነው እሷን ጥሎ ከአገር ይወጣል። ወዴት? ከአርሲ ወደ ባሌ ይገባል። ልክ እዛ ከገባ በኋላ ደግሞ እሱም እዛ ኒካ አልወረድም፣ እዛው ያገባል። እሷም ደግሞ እዚሁ ሌላ ልጅ ትወልዳለች። ሁለቱም ኒካ ላይ ናቸው። እሷም ኒካ አልፈታችም፣ እሱም ከዚህ ኒካ አልፈታም። ሁለቱም እንደዛ ባሉበት ሰዓት ሄዶ እሱም ያገባል፣ እዛ 2 ልጅ ይወልዳል። እሷም ደግሞ እዚሁ ሌላ ትወልዳለች። ይሄ ነገር እንዴት ይታያሉ ሰው እና ይቅርታ ግን በጣም ብዙ ከባድ ነገር ነው እንደኔ። ጥያቄው ምንድን ነው? አንዱ አልሰማኝም እንዴ? ብዙ እያወራው ነበር። እንዴት ነው አይሰማም? በእናንተ ጋር ኔትወርክ ነው ማለት ነው። አሁን ይሰማል? ጥያቄህን ግልጽ አድርገው። አልተገለጸም ጥያቄ ኖ ኤው እሷ ባለ ትዳር ነች፣ ባል አላት። አሁን ይሰማላ? ከዛ አንድ ላይ እያለ አንድ ላይ ባልና ሚስት ሆነ አንድ ላይ እያለ እሱን ትዳ ሌላ ሰው ጋር ዝና እንደሚባለው በዝና ወደ 4 ልጆች ምናምን ትወልዳለች። አንድ ላይ እያለው ማለት ነው። ግን ባልየው ከእሷ ጋር ነው የምኖረው። ማንም ሰፈሩ፣ መንደሩ፣ ሁሉም ሰው ያውቃል ይሄ ነገር እንደዚህ እየተደረገ መሆኑን ያውቃል። እሱ ከዛ እንደዛ እያለ እሱ ያ ነገር ተሰምቶት ይሁን ምን ይሁን እኛ አናውቅም፣ እሷን ጥሎ ወደ ሌላ ሀገር ይሄዳል። ልክ ያኮ ልጨርስ። ልክ እዛ ይሄድና እሱም ኒካ ሳያወርዳት ከእሷ ላይ እንደዛው ሄዶ ሌላ ያገባል። እሷም ደግሞ እዙ
ኒካም አላሰረችም፣ እንዲሁም አላገባችም። እንዲሁ እንደ በፊቱ ከሌላ ሰው አሁን ድጋሚ አንድ ልጅ ትወልዳለች። እና እነዚህ ሰዎች ደግሞ አሁን ላይ ቢያንስ እሷም ትንሽ እድሜ እየሄደ ነው፣ እሱም እየሄደ ነው። እነዚህ ሰዎች ሁለቱን አንድ ላይ አምጥቶ ለማስታረቅ የሆነ ነገር ደግሞ አለ። የገጠር ነገር ታውቃለህ። እንዴት ይሄን ነገር እንዴት ታደርጋላችሁ? ይሄን ነገር አገናኝታችሁ እንዲህ ለምን አታደርጉም የሚል ቃል ይመጣል ከብዙ ሰዎች ማለት ነው። ይሄን ነገር አንድ ላይ አምጥቶ ይሄን እንትን ለማድረግ እስቲ ምን ያስፈልጋል? እንዴት ነው? እንዴት ይታያል? ምን ያክል እርግጠኛ ናችሁ በዚህ ነገር ላይ? አንተ 100% እርግጠኛ ነኝ። ምን አገኛለሁ? እንዲህ ብዬ ውሸት ጨምሬ አውርቼ ምን አገኛለሁ? 100% እርግጠኛ ነኝ። 100 ከመቶ እኔ እንዲህ ብዬ ግልጽ አውጥቼ ብናገር ደስ ይለኛል፣ ግን ይቅርብኝ ብዬ ነው እንጂ ብር ያለው ካልሆነ አይታይም ወይ ነው? እስቲ ይቅር እንዲህ በይፋ ሚዲያ ላይ እንዲህ ማለት የሚያውቁኝ ሰዎችም እዚህ ውስጥ ሊኖሩ ስለሚችሉ መረዳት የፈለግከው ከዚህ ነገር ምንድን ነው? አሁን እነሱን ማስታረቅ ምንድን ነው ያልከው መጨረሻ ላይ? አዎ እነሱን ለማስታረቅ አሁን ብዙ ሰው የሆነ ነገር ይላል። ተለያይተዋል። ኒካ አለ አሁንም እንደዛ ከተለያዩማ ወደ 2004 ላይ ነበር። ያኔ ራሱ ልጅ ነበሩ 2004 እንግዲህ እስካሁን ስንት ዓመት ነው? 14 ዓመት ምናምን ከተለያዩ። ያ ነገር አሁን ምርመራ ይደረግና የዚያ ሰውየው መሆኑ ከተረጋገጠ የሰውየው ካልሆነ ግን በሰው የከፍ ላይ መጥቶ ተገናኝቶ የሚሰጥ ከሆነ የእሱ ልጆች ሊባሉ አይችልም። እነዚህ ያ ነው። እና ከዚህ ከሴት ጋር በትዳሬ ላይ ዝሙት ስለሰራች መገናኘት አብሬ መኖር አልፈልግም ካለ መብቱ ነው። አይ ይቅር ብያታለሁኝ ስላለፈው ከዚህ በኋላ ታርቀን አብረን መኖር እፈልጋለሁኝ ካለ አስታርቋቸው። እንደሱ የሰውየው ልጆች ናቸው አይደለም የሚለውን በምርመራ ይረጋገጥ። እሱ የሰውየው ልጆች መሆናቸው ከተረጋገጠ የተወየው ናቸው። ነገር ግን በትዳሩ ላይ መጥቶ ሰውየው ዝም ብሎ ዝም ሰርቶ ከሆነ የሄደው ልጆቹ የራሱ ልጆች መሆናቸው ከዛ ከሰውየው እንዳልሆነ ከተረጋገጠ የአባትየው ልጆች ይሆናሉ የዛኔ ማለት ነው። ማስታረቁን በተመለከተ የሁለታቸው ፈቃድ ነው። እኔ ስላለፈው ይቅር ብያታለሁ መታረቅ እፈልጋለሁኝ ካለ ይታረቃሉ። አይ በትዳሬ ላይ ዝሙት ስለሰራች መታረቅ አልፈልግም ካለም ሪያ አያግደውም በዚህ ነገር ነው። አይ